ውሃ ነች። እህል ውሃ መድኃኒት ነች። እሷ ከሌለችበት ደረቅ እንጀራ አይበላም። ደረቅ እንጀራ በውሃ ስትጎርሹ ራሱ ያንቃቸዋል። ስለዚህ ሩታ እኛ እንቃጠላለን፣ እኛ እንንገበገባለን፣ እኛ ለሷ እንናደዳለን። እንዴት ነው ስኳር በሽታ የሌለበት ራሱ ስኳር በሽታ ሳንይዝ አንቀርም። ስለምንወዳት ስለምናከብራት የዛሬን አርገውና እሱ ራሱ እንደዛ ነበር የምናከብረው። ግን ሰው ልጅ ምንድነው የሚለው ያገሬ ሰው ሲተርት ካዲ በደን ዋለው ጎጎል በሻ ይላሉ። ሽንት ሲበዛ የሽንት ጨርቅ ልብስ አጣጥፈሽ ሽንት እንዳይደርስብሽ ሰውነትሽን እንዳይነካሽ ትከላከያለሽ። እቺ ልጅ በተቻላት አቅም ተገፋች፣ ተሰደበች፣ ተረገጠች፣ ጮክ ሐቃ ይውጣላት። ሌላው ይቅርና መተት ተደርጎባታል፣ መተት አድርጋበታል ተብሎ ስንጮህ የነበረውን እሱን ለመሸፋፈን ዘሎ እቺን ይዟት መጣ። እቺን ይዟት ሲመጣ እቺ ልጅ ሴት ነች፣ እንደሷ ሴት ነች። ትላንት አብረው በልተው ያደጉ የሀገር ልጅ፣ የሀገሯ ልጅ፣ የሰፈሯ ልጅ፣ የእከሌ እከሌ ተብለው የሚጠራሩ እኛስ ከክፍለ ሀገር ሁላ ተሰብስ የምንወዳንን ኢትዮጵያ እንደ ኢትዮጵያዊነት ሁላችንም ከየክፍለ ሀገር ሁላችንም መልካችን፣ ጸባያችን፣ ቁመታችን የተለያየ ነው። ባዕድ ዛሬ የተናገራቻት ዛሬ ያለችው እሱ ጠርቶ ይሄን ያደረገው አብርሃም ትናንትና ጀምሮ እየተበቀላት ነው ሩታን። ኤፍሬም ከሷ ጋር አደረገ ብሎ የሚያወራው አለፍ ነው፣ ተው ነው፣ ዝማል። በምን እንደዳነ የት እንደዳነ ያውጣልናል፣ አላወጣልንም። ውሸታም ነው፣ ፈጣሪን የማይፈራ እምነቱን የማያከብር እናት አባቱን የማያከብር ነገ የወለደው ልጅ እናቱ ላይ እንደዚህ ሰው እየሰበሰበ ሲያሰድብና ሲያስቅ ይሄ ልጅ ያድጋል። ድንጋይ አልተጫነውም። ያየዋል። ልጄ እንደዚህ እናቱን ሳረግ ነገ መልሱ ለልጄ ልጄ መልስ ምን ይመልስልኛል ምን ይለኛል አላለም። እሷም እናት ነች። ካላገባችው ምንም የሌላት የትላንትና የመጀመሪያ ፍቅረኛዋ ጋር ሆና እንደዚህ ሴትን ስትሳደብ ሴትን እንደዚህ ከፍ ዝቅ አርጋ አሮጊት ስትል ልጇ አታይም አታድግም። ከሚዲያ እኮ ቢጠረቅ አንዳንድ ሚዲያ ላይ አይጠፋም። ፍቅር አንድ ማስጠንቀቂያ ሰጣታለሁ። ፍቅር ስነ ስርዓት ይኖርሽ፣ ስነ ስርዓት ይኖርሽ፣ የሴትነትን ክብር ይስጥሽ። አብርሃምስ ከኛ ከሩታ ኦዲየንስ ጋር ነው እልህ ያለበት። ከኛ ከሩታ ኦዲየንስ ጋር ነው ንዴቱ እንቅልፍ ያሳጣው። ሲገላበጥም ሲቀመጥም ሲተኛም ሩታን ከሚዲያ ለማጥፋት ብሎ ብዙ ሞክሮ አልሆነለትም። ግን እኛ ኦዲየንሶቿ እህቶቿ ምን የመሳሰሉ ወርቅ የመሳሰሉ እህቶቿ ስላሉ አለች እሷ። ያ ነው ተቅማጥ የሆነበት፣ ያ ነው ቁርጠት የሆነበት፣ ያ ነው ራስ ምታት የሆነበት አብርሃም ታደሰ። ዛሬ የልጁን እናት ትላንት በነበረችው ውሽማ አምጥቶ ሲያሰድባት አሮጊት ሲያስብላት ሩታ ሀብቴ ዛሬ አብርሃምን እንዲህ እንድትልሹ እንዲህ ሽጉጥ ብለሽ እንደ ዶሮ ባላ እንድታሸቱ ያረገችሽ አንቺ ግን ትላንትም አስደብድበሽው ሞላ ደረቱን ስለነፋ ውሎ ሳያድር ታገኛለህ። እንቅልፍን የሌለክ አንተ ለኛ በሷ ኦዲየንሶች እንቅልፍ የለክም። ይሄንን እርግጠኛ ሆኜ የምናቀረው እንቅልፍ የለክም በሩታ ኦዲየንሶች። ስትተኛም ስትገላበጥም ስትቆምም ምን ላድርጋት እንዴት አርጌ እነሱን ላናድ እኛ እንናደድ ምን እንደሆንክ አይተናል።
አንተ በሽተኛ ስለሆንክ ታከም። ጤነኛ ሰው የልጁን እናት እንደዚህ አያደርግም። ግን ልዑል 8 ገብታለች። ልዑል በቃ ወሬ በኋላ ታወራላችሁ። እዛ ሄዱና ኮብሊንክ ያርጉላት። አድርጌያለሁ። ያን አይቼ ነው እኮ ተናድጄ። እባክሽ እንደ ስድቡ ምንድነው? በአላህ ሰው ምንድነው? ወቅት ብላ አልሰደብ እንዳሩ ወቅት ነው አለች እኮ ሁለቱም ነው አለች። ተው በቃ እናንተ እኚህ ስትሉ አዑዙ ቢላህ እናታችን አንቺ አውሪ ማለት ነው። አንድ መልእክት ብቻ አስተላለፍ። ሄዳችሁ ቪዲዮንም እዩ ኮፕሊንክም አድርጉላችሁ። ቪዲዮን አይቼ አንገጥቦኝ ነው እኮ የገባሁት እንጂ እኔ እስከዚህ እነሱ አንድ ወሬ ቃል የሚያደርጉ እናንተ እንድናደዱ ነው። እናንተ የእነሱ ወሬ ይዛችሁ እንድናደድም እኛ አይተነዋል። ምን እንደሆነ አውቀን አይተነዋል። ይሄ የሸዋበር እብድ ነው። እብድ ልብስ ውስጥ ያበደ ነው። ልብስ ውስጥ ያበደ ሰው ጤነኛ አይደለም። እንደዚህ ያለ እሱ ካበደ ውዶቼ ቆይቷል እኮ። ሩታዬ ለምንድን ነው የምትሄደው ግን ሲጠራ? ምን ታድርግ? ስራ ነው። ምን ታድርግ? እንዴት አመሻችሁ እህቶች? ደህና ናችሁ ወይ? ትጂ ሰላም ናችሁ? አለ አይዟችሁ በእምልሽ እሱ አንዴ የወረደ ነው፣ ባለየ ነው። እጅግ በጣም ተልከስክሷል፣ ወራዳ ነው። ግን ሩታ ትላንትና በቃ እንደፈለገ በህይወት እየገባች እያለ ላክስቷ ጭምር ለሄደ ላለፈው ሁሉ ላገደመ ሁሉ እየተናገረ ትላንትና ህይወት እየገባች እሷ ነች ብለህ ስላልክ ከዚህ በኋላ ወደ ህይወት አልገባም፣ ወደ ህይወቴ አትምጡ፣ ከፈለክ እኔ ላንተ አስቤ እንጂ እሷ ጋር ኑር ብለው ሄዳለች። ዛሬ ሲጠሯት ለምን ሄደች? ለምን ይሄን ያህል መሳለቂያ ትሆናለች? እኔ በጣም እውነት ልቤ ቆስሏል። በቃ ዛሬ በጣም እንዴት ያስቅባታል። እቺ ፍቅር የምትባል ደነዝ ጄስራ ቪዲዮውን የጠራች ደግሞ ፍቅር ነው እኮ ሰራ። እሱ ነው የጠራው። እሱ ለምን ትሄዳለች? አውጥ ጠርቷት ነው። ሁለታቸውንም የጠራው እሱ ነው። ደውሎ ይገባኛል። ደውሎ የጠራ ስልክ አላነሳ ብላኝ አለ። ደጋግሜን የጠራሁት ለቁም ነገር ብሏት። ቁም ነገር እንግዲህ አዎ ለቁም ነገር ነው የምፈልግሽ፣ ለቁም ነገር ነው ብሎ ስልክ አላነሳላት ብላ ደጋግሞ ደውሎ ለቁም ነገር ብለህ የጠራኸኝ ለዚህ ነው እንዲህ ያለችው። መልስ አልሰጠችም። ዝምታ ራሱ ወርቅ አላለችም። እሷ ዛሬ በዝምታ ትለዋለች። በዝምታ ስለገደለችው ነው እንደው የተንጫጫው ይሄ እብድ ያበደ ፍቅር ማለት ትላንት የሱ ፍቅረኛም ትሁንም አትሁንም የፍቅር ግንኙነት ይኖራቸውም አይኖራቸውም ጀማንፎ ግን በሱ ላይ እኮ ነው ፉፉ ከሱ የተሻለ ወንድ ሆኖ ያውም ያለ ሃይማኖቷ ከሱ የተሻለ ወንድ ሆኖ በሱ ላይ እኮ ነው ፉፉ ጋራ ሄዳ ያረገው። አራ እኔ ቤት ስድብ የለውም። አራ እንትኑ የምትወያዩ እኮ ነው ተወያዩ። በጣም ይቅርታ ስድብ እኮ አይደለም ይሄ ትክክል እኮ ነው። ሁሉም ሴት ነው፣ እነሱ ሴት ነው። ጥፋቱ አብርሃም ረግጦ እንጂ ሴቶች አትልኩ። የምር ሴቶች ምን ነው ፈራሽ? ማለት የሚያስፈራ ነገር የለም። አንድ ነገር ስሙኝ። እኔ ዛሬ ያላቻት ያሳለፈችው የተናገረችው አክቷ ምኗ እንደ ሴት ነው የሚያስቆጥራት። በሩታ ላይ ያደረገችው ይሄ አያሰድባትም፣ አያዋርዳትም። ቆይ እህቴ ቆይ አንዴ ስሙ። እንደኔ ስሜተኛ መሆን ሰው የለም። እንደኔ በሩታ ምክንያት ጮጋራ የታመመ ሰው የለም። ነገር ግን ሁሉም ነገር በአይናችሁ ደግሞ ስታዩ የምትረጋግጡ ነገር አለ አይደለ? እና ከዛ ወዲህ ጀምር እኔ ኃጢአት ውስጥ አልገባም። እነሱ ተስማምቶ አንድ ላይ እየበሉ አንድ ላይ ጠጡ እየኖሩ እኔ ምን ቤት ነኝ ኃጢአት ውስጥ አይደለ? ይሄ እኮ ስድብ ነው፣ ጥሩ አይደለም። ሰው ይታዘበናል። እንደ ሌሎች ሲወረዱ እኛ ወርደን ማየት የለብንም። እኛ ከነሱ ተሻለ እኛ እኮ ሀሳብና አስተያየት የምንሰጠው እኮ በቪዲዮ እነሱ በሰሩት ነው። እኛ ሀሳብና አስተያየት አይደል? ሴቶች እነሱ ለኛ ሰጥተውናል። ተቃጠሉ፣ ጠጡ፣ ውሃ ጠጡ ብለዋል አይደል? እንዴት ሂጂ እነሱ በሰሩት ነው። ፍቅር እኮ እናንተ አንድ ነገር ማወቅ አለበት። ፍቅር እኮ ከመጀመሪያ ጀምራ የአብርሃም ፍቅረኛው አይደለችም። ምን ሆናችሁ ነው?
አውርታ ነበረች እኮ እንትና አይመለከታትም። አብርሃም ፍቅር አያውቃትም። ለስራ ነው የ7 ዓመት ፍቅረኛ ሲል አልሰማሽም እንደ በቀደም የ7 ዓመት ፍቅረኛ እህትዋ እንዴት መሰለሽ? አዎ አብረው መጀመሪያ ብለው ያጎቱ ልጅ ከዚህ ከጅዳ ሄዳ የከፈተችላቸው አልተሰዳደብንም እኮ ላይ እኔ ወድ መስድብ ሳይሆን የቲምቢ ከዚህ ሄዳ የከፈተችላቸው ጊዜ ትዝ ይልሽ እንደሆነ ምስርና ምናምን በራቸው ላይ እየለቀሙ ሽንኩርት እየሰሩ ሽንኩርት እየከተፈች ምናምን አብሯት የሰራ ቪዲዮ መጨረሻ አብርሃም እንደ ፍቅረኛ አድርጎ ሰራ እንጂ ፍቅርና አብርሃም ፍቅረኛም አልነበሩም። ለምን በቀደም ዕለት እንትና ቤት ላይ ተናግረዋል። ማነች ቀርባ ማለት ነው ሀቢባ ቤት ላይ ቀርባ ተዋርዳለች። አሁን የ7 ዓመት ፍቅረኛዬ ነው የ5 ዓመት ፍቅረኛዬ ነው። ይሄ የመጀመሪያ ንግግራቸው ነው። ለምን በፍቅረኛ አባይ ሚዲያም ላይ ተናግረውታል። ቆይ አባይ ሚዲያ ላይ የቀረበች ጊዜ ተናግራለች። አባይ ሚዲያ ላይ ደግሞ ሩታና አብርሽ የቀረቡ ጊዜ ፍቅሯን እሷ ስትጠይቀኝ አልተቀበልኳት ያሳለፍኩን ነገር ስለነበረ በዛ ፍራቻ ላልቀበላችሁ ነበር። ግን በኋላ ከፍቅር አይደለም አባይ ለስራ ነው የተባለው። ስራችሁ ላይ ነቃ ነው እንጂ ምንም ነገር የለም። እኛ መሰለን እንጂ ነገር የለም። ዝም ብላችሁ አጣት ውስጥ አትግቡ። ከዛችኛው ዋጋ ነው እቺ ማነሽ ረጅማ በቀደም መታ ከዱባይ መልስ እንኳን መታ እንትን ያለገችው ማነች ነፃነት ማይውልሽ ቆይታለች እኮ አንተ ማያልፍልህ ደሃ ብላ ነፃነትማ ቲክቶክ መስራትህን ካላቆም ካልፈልግህም ብላ ረቅጣው ሄዳለች እኮ። አሁን እኮ እንደገና ተገፋፍታ ነው ሲያልፍለት ሲያገባ የመጣችው እንጂ ነፃነትማ በራሷ ጊዜ ንቃ ነው እኮ የሄደችው። እሱ እንደ ጠጅ ቤት ሴት ይቀያይራል። እቺ ልጅ እንዳወድላ ሆኖ ምኗ ሆኖ ነው የገባችው። አሁን እኮ ይኸውልሽ አሁን እኔ የተናደርኩት እህቶች ለምን ትላንትና እንደዛ ብላ ወጥታ ዛሬ የፈለገ ቢደጋግምላት እምቢ ብትል ወንድምየው ምንድነው ያለው? እባክሽ አትሂጂ አትቅረቢው ብትርቂው ነገ ለምኖሽ ተንበርክኮ ለምኖሽ ይመጣል ይቅርታ ይጠይቅሽ ነበረ። ግን እየሄድሽ በየሰዓቱ ራሳችሁ ናችሁ ወንዶቹ ሴቶቹ ያኮራችሁ። ብዙዬ ዛሬ ምንድነው ያለችው? እናንተን የማይመጥን ስራ እየሰራችሁ ነው፣ ከማይመጥናችሁ ሰው ጋር እየሄዳችሁ ነው። ምን ሆናችኋል? ሁለቱንም ማለት ነው ሄርሜላንም እኔ እንድታርቃችሁ ሰላም እንድትኖሩ እንጂ ሂዳችሁ ራሳችሁን እንድታዋርዱ አይደለም ያስታረቅኳችሁ አለቻቸው እኮ ዛሬ። በዚህ ልክ ለምን ትዋረዳላችሁ? በሌላ ሰው ያስደውልባታል። እሱንም ቢብትል በሌላ ሰው ያስደውልባታል። እሱ ካለሷ ልንገርሽ አብርሃም ካለ ሩታ እህል ውሃ የለውም። እሷ ከሌለችበት ማንኛውም የቡታጀራ ዩቲዩበሮች የሚሰሩበት የለም። እሱ ደውሎ ጠቅላላ በሄርሜላ ዙሪያ ያሉት ራሱ እሷን ካልተሳደቡ እንደው ሌላው ይቀር ማንም እንኳን ይሰራሉ። እሷ ለምንድን ነው ዝም ያለችው? ተሰድባም ተናግራለች እኮ ብዙዬ። እየተሰደብኩም እየተረገጥኩም ሰው ይለፍለት ሰው ይደግለት ብላ ካሉ እኔ ምን ላርግ አለች። እለፊው ግን ትላንትና የተናገረችው አስጠንቅቃ የሄደችውን እሷ ስልክ ባታነሳለትም በሌላ ሰው አስደውሎ እዛ ቦታ ነይ ብሎ ይጠራል። ከሄደች በኋላ ወደ ኋላ መመለስ አትችልም። ትችላለች ግን ከተመለሰች የፈራች ነው የሚመስለው። በቃ የሆነ ነገር እንዳለው አይመስልም ወላሂ። ለዚህ ነው እንደ የጠራህ ትላንት እኮ ጨርሼ ሄጃለሁ ብላ ትታው ሄዳ ፎን አዋርዳው ሄደች ነበር። በቃ አሁን እኮ ነገሩ ድራማ እንደሆነም ታየ ለህብረተሰብ። እኔ እንደው ድራማ የሚሆንልሽ ውስጧን እየሰበራት እኮ ነው። ሄርሜላ የራሷ ይፈልጋ የመጣችው ነው። ድሮም በሰው ትዳር ነው የገባችው። ያለ እኮ ካፉ ወጣ ኮንትራትሽን ጨርሰሻል አላት እንዴ? አላየሁት ማየት ስላስጠላኝ እንትን እያደረኩት ነው። አሳልፌ ነው ዛሬ ቪዲዮን እኔ መግቢያ ገና ሲሰራ ቆሜ ዝም ብዬ አዳመጥኩኝ። እስቲ ማንም የለም፣ ሰዎቹም የሉም፣ ጥለውኝ ሄደዋል። ብቻዬን ያለሁት በዚህ መሀል ከፍቼ ቀስ ብዬ ዝም ብዬ ሳዳመጥ አወራ ፍቅር መጣች። ከዛ
ስራቸውን ጀመሩ፣ ማውራታቸውን ጀመሩ፣ አሽሙራቸውን ጀመሩ። አሁንም ደግሞ ሩታና ሄርሜላ መጡ። እንዳውም ሩታ ምንም ሄርሜላ ነች አብርሃም የምትለው ማለት ነው። እሷ ይመስለኛል የስላሴው አብርሃም ብላ ይዘዋለች። አዎ እሷ ናት። ያቺ ቆይታ ነው ጣል የምታረገው። ወሬ ታረዝም ያለሽ አለቻት። በቫዝሊን የማይወዛ ፊት ይዛችሁ ስትላ አይ ምናልባት አለች ደግሞ እኛ ተኳኩለን ምን ብለን ስንመጣ አንቺ ተተተሽ ወደኛ ሊገለበጥ ይችላል። ስለዚህ እኛ ባመጣ ይሻላል አለቻት። አዎ ያቺኛዋ እንደዛ አለቻት። አዎ በጣም ነው የሳኩት እኮ ሩታ የተናገረችው ሩታ ምንድን ነው ያለችው? አይ በቫዝሊን የማይወዛ ፊት ይዛችሁ ማለት ይሄ ምላስሽ ነው አለች፣ ጓደኛ የሚያሳጣሽ። ስለዚህ እንዴ አንቺ በለዚህ በጣም ነው ያወራችሁ። ወላሂ አታወራም ተመሳለች እንጂ ማናት ይሄ ምላስሽ ነው ያለቻት? ይሄ ምላስሽ ነው ያለቻት ማናት? ሄርሜላ ጓደኛ ያጣሽው አለች። ጓደኛ ያጣሽው በዚህ ጸባይሽ ነው አለቻት። ሄርሜላ ደግሞ በዚህ ምላስ ነው አለቻት። ከዛ ደግሞ ሩታ ምን አለቻት? በነገራችን ላይ እውነታቸው ነው። ከሴ ጓደኛ የላትም እኮ የወንድ ጓደኛ ነው በብዛት። ብዙ ወንድ ትቀይራል። ያ ዳጊ የሚባለው ዛሬ ማልቀስ ነው የቀረው። እንዴት በአንድ ሴት ልጅ በአንድ ቴክስት እንዴት ትሄዳለች? ከዛ ምንድን ያለችው ሄርሜላ እንግዲህ ስንቱን ነው የምታገቢው አለቻት። በአንድ አመት ውስጥ ስንቱን ነው የምታገቢው ስትላት አንቺም እኮ ኮንትራትሽ አልቆ ሄደሻል አላ ሱብሃንአላህ። አይደለም ኮንትራት ነው እንደ ስትለው እኮ ነው ያንቺ ኮንትራት፣ እሷ ኮንትራት ነው እንደ ያስከው አለች ሄርሜላ። አይደለም ስንቱን ወንድ ነው የምታገቢው ስትላት ሄርሜላ ስንቱን ወንድ ነው የምታገቢው ስትላት ከዛ እንደ አንቺም አለሽ አይደለም ወይ አለቻት። ስትላት እንግዲህ ይመስለኛል ለኮንትራት ነው እንዴ አለቻት። ኮንትራትማ ያንቺ ነው ያንቺ አልቋል አላት። በነገራችን ላይ ዛሬ በሷ ጀርባ በሄርሜላ ጀርባ ያሉትን ወንዶች ዛሬ ሰምታችኋቸዋል? ሩታዬ እያሉ በቃ ሩታዬ ለደስታ ማጋባት ነው ያለብን። ያን ደግሞ ያለው ይሄ ከሩታ ጋር የሚሰራው ልጅ ደስታ ልታገባ ነው። በቃ ደስታ ተነጋግረው ጨርሰዋል። የሰርግ ድግስ ምናምን ብሎ ሲያወራ ጀመረ መጠፍጠፍ ነው። ትላንትና እንደዛ አቦ ሁላቸውም ቆሻሻኛን ያቃጥሉናል። ግን እኔ ሩታ በጣም ወላሂ ወንድ አንዱ ጥሩ ወንድ የለም እኮ ጠቅላላ አንዱ በራሷ በሩታ ጀርባ ያሉት ራሱ በሩታም ጀርባ ባያቸው በሁሉም ወንድ አይደለም። የሩታ ጀርባ አንድ ቁም ነገር የሚያወራ የሩታዬ አይደለም። አሁን እናንተ ያልገባችሁ ነገር አለ። አሁን ሄርሜላና ሩታ ታርቀዋል። ሁለቱ ስለታረቁ ሁለቱን በሆነ ነገር ለማጣላት ወሬ እያንቀባበሉ ነው። በተለይ ዳኒና ይሄ ፉስኮ የመሰለ ድንች ያበጠ ይመስል ትላንትና ሩታ እጅ በልቶ ስልክ ገዝታ ኢትዮፕ ከፍታ ነው የሰጠችው። ትዝ ይላችሁ እንደሆነ ዳኒና ሩታ ያኔ ለማን ይሄ ወፍራሙ ማን ነው ስሙ? ቆሻሻ አንዳለ ዘበኛ የሚመስል እሱማ አንድ ጊዜ በብዛት ለሷን ሩታ ቤት ነበር። አዎ ያ ባለየ ያወርታው ከፈቱለት ሁላ እነሱ ናቸው እኮ። ስልክ ልክ ነው የሰጠችው እሷ ነች። ስልክ እንኳን ገዝታ የሰጠችው እሷ ነች። አብልታ ጠጥታ ከዛ እንዳውም አልመለስም ሲል ትራንስፖርት ሰጥታ ሄደ። ተመልሰክ እናት ይሁን እህቱ ይሁን አላቅም ለምን ታስለቅሳለህ ብላ የሸኙት ሁሉም ያው ብቻ እንትናስ አቤል ያሁኑ ነው እንደምታውት እዛ ጊዜ ራሱን ሊያጠፋ ሲል የሩታን አብቶ አለበት። አቤል ዛሬ አይደለም። አቤል ቅናት ይዞት ነው። ቅናት ይዞት አቤል ሩታ ልንገርሽ፣ ሩታ የዋህነት ይዟት ነው እንጂ የዛን ሰዓት ከቤቷ አትወጣም ነበረ። አቤል ሩታና አብርሽ ዱባይ ለሰርግ የመጡ ጊዜ ቫኬሽን ለሰርግ የመጡ ጊዜ
አቤል አልተመቸውም፣ አልወጣለትም። ስላልወጣለት ቀረ። ቁልፉንም ምኑንም እቤት ለሱና ለኤፍሬም ነው የተሰጠው። እሱ በመሃል እሄዳለሁ ብሎ ጠፍቶ ነበር። ለአንድ ለ15 ቀን ጠፍቶ ነበር። እንዲያውም እስከ ዱባይ ድረስ እኛ ራሳችን ደንግጠን ይፈለግ ታፍኖ ነው ታግቶ ነው ብለን ነበር። የዛን ሰዓት ነው ነፃነትን ፈልጉ ከዚህ ከኪያ ከሚባለው ከዚህ ከኤፍሬም ጋር የሚባለው የቀጠጡት የዛን ጊዜ ነው። ከዛም በኋላ ምንድን ያደረጉት ሩታ እርግዝና ሲወጣ ለስራ ለአንድ ለ15 ቀን እሄዳለሁ ብሎ አጅሬ ከኤፍሬም ጋርና ለስራ እኮ አይደለም እርግዝናው ከገፋ ገባሽ። ስለዚህ የቤተሰብ ምትውውቅ ስለነበረ ቡታጅራ ድግስ ሊያረግ ነበር። ይሄዱማ ውሸቱን ነው። ውሸታም በዩ ሚስጥሩ እኮ እንዳይወጣበት ነው። ልንገርሽ ነገሩን ትደርሽበታለሽ። እንዴት ብለሽ ብትይኝ ትልቅ ሰው ነን እኛ እናስብ እንገናዘብ። እሺ እንዴት ሲናገሩ ስለሰማሁ እኮ ነው። መልሳ አስመጥታው ደውላ ተመልሶ መጥቶ ምን ተገይቶ ምን ተፈጥሮ ነው ዳግም እንድመጣ ያደረግሽ ሲላት በቃ ፈለኩ አትሄድም ከሄድክ አብሬህ ነው መሄደው ስትለው ለሆድሽም እኮ ጥሩ አይደለም ሆድሽ እየገፋ ስለሆነ ሳይገፋ ጉዳዩን እንጨርስ ሰርጉ ይለቅ ብዬ እኮ ነው አላት። አይሆንም ማለች አይደለም ነገር እሱ እንደዛ ይበል እንጂ እሱ ቡታጀራ እንደሄደ ቀጥታ ቡታጀራ እንደሄደ ከነፃነት ጋር እሱ ሆቴል ነው ያረፈው። እናት አባቱ ቤት አላረፈም። ሆቴል ነው ያረፈው። ነገሩን የቀሰቀሰው ሆቴል ያማል ቆታላ ሆቴል ሲያርፍ ነፃነትን ተገናኛት። ነፃነትን ለሸርም ይሁን ለኸይርም ይሁን ተገናኛት። ሲገናኛት ያንን ነፃነትና አብርሃም ቁጭ ብለው ያወሩትን እንደገና ዱባይ ሆና ሜሴጅ አርጋለት ነበረ። ያንን የላከላትን አንድ ላይ አቀናብረው ራቁት ፎቶ አድርጋ ላከችላት። ስትልክላት በጣም የደነገጠችው በጣም የተናደደችው ራሷን እንኳን እኔ እንጃ የዛን ሰዓት ትልቅ ችግር ራሷ ላይ ልታደርስ ፈልጋ ነበረ። እንደሚለው ይሄ ጫታሙ ነበረ። ጫታሙ ተመልሶ መጥቶ ጠራችው። ጠርታው ምንድነው የሚካሄደው? ምንድነው እንደዚህ ነው የማውቀው ነገር የለም ማለት በያቀበት ያቀናበረው እንጂ በስነ ስርዓት ትክክለኛ ወንድም ንጹህ ቢሆን ያረጋጋት ነበር። ሲሄዱ ስትሸኘው አይተሽ ከሆነ አቅፋ ስትስመው እዛው ተገትሮ ፊቱ ራሱ የደስታ ፊት አልነበረም። አቤል ራሱ እንደዛ አቅፋ ግንባሩን፣ ጉንጩን፣ አገጩን እቅፍ አርጋ እየሳመችው ወደ ቡታጀራ ሊሄድ ሲል እሱ እኮ እዛው ቆሞ ፊቱ ደስተኛ አልነበረም። እኔ በጥቅሉ በአንድ በህይወታቸው ይቀናል፣ ሁለት ሩታን ያፈቅራታል። በቃ በጥቅሉ ትናንትና አይተሽ ከሆነ ለሄርሜላ አበባ ገዝቶ እየሰጠ እንደዛ ሰፈር በመንገድ አይደለም የምናከብርላት ይሄታችን ስካይ ሆቴል ነው ወይ ቦታ የለም ክብር ቦታ የለም። እንደዛ በፍቃድነት የሚወጣ ሰው ካለ አስገባለሁ። እሺ ልውጣልሽ ማሪ እጂ እኔ ልጅ ወጣል ማሪ ነው እኔ ስለማራ ወጣል። ለምንድን ነው ያወጣሽው? እና ይሄ ጫታሙ አሁንም ቢሆን እኮ ሩታን አለቀቃቱን በእናትሽ። እሺ አሁን እኔ አንድ ጥያቄ ልጠይቃችሁ። ቲጂ ቆይ አንዴ ይሄኛው ማለት የኔ ነው። እሺ ያኛው ስልክ የተበላሽተው በዚህኛው መጥቻለሁ። ይሄንን አርጉኝ እሺ የኛ ልጆች እና ከተወላሉኝ ስለማያቆየኝ ተበላሽብኝ። ያኛው ማነሽ? ሄዱ ነኝ ባክሽ ማነሽ አትበይ። ታዲያ ይሄኛው ቁጥር ግን ይሄ ፊደሉ አውቀሽዋል ግን የሰው ነው። ዝም ብላችሁ አርጉ። የሰው ስልክ ሰጥተውኝ ነው ስልኬን በአንድ የተበላሸ ቅድመኛ ቤት እያለሁኝ እኛ ቤት እየሰራ እንዳለ ከዛንትና እኔ ፎሎ አላረግሽም በዚህ ስልክ መልሱ። ሁላችሁም ያበደ ውሻ ነው እንደነከሰኝ አላረግሽም። ቅድም እኔ ራስ ቁጭ ብዬ ምን እንደሆነ አላውቅም። ከዛ ስልኬ ወዲያው ድንዝዝ አለ። በቃ ሌላ እንትን ነው። ኧረ እኔ አንድ አመት ሙሉ ታይፎት ነው ታይፌስ ያስነሳ ስም ነው ይሄ። ስሙ ቀይሩ
እሺ 7 ቀን ጠይቆኛል፣ እቀይራለሁ። የሰው ስለሆነ ራሳቸው በከፈቱበት በቃ 7 ቀን አንቺም ጾም ጸሎት ግቢ። እኔ አላረግም። አንቺ በህልም ትመጣለች ሴትዮ ሞዴስ ይዛ። እኔ አላረግም። ደግሞ በካፕታልና በስሞል ደግሞ የአብጋዝን ስም አለው። ኧረ በስመ አብ አልፈልግም። ለካ ተከትሎላ ደግሞ አልፋቤቱ እች ኧረ እባክሽ አበይም 7 ቀን አንቺም ጾም ጸሎት ግቢ። ሄርሜላና አብርሃም ነው አስረዘምኩት እንጂ። ኧረ እንደው አስበሽ ነው አውቀሽ ነው እንደዚህ ያለ ህይወት ውስጥ የገባሽው። ስልክሽ ነው የስልክ ችግር አይደል? አውቃ ነው የሄደችው የአንድ አመት ህመም ለማንቀሳቀስ። ኧረ በዚህ ስም እኮ እናቴ ሁላ በጭንቅላት ቆማለች። ኧረ አሁን 40 ሰዎች መልሱልኝ፣ ያረኳችሁ ሰዎች መልሱልኝ። እኛ 40 ቀን አንቺ እናገኝሻለን። ቲጂ ተከበሪ ባላስ። ዛሬ ምን ተገኝቶ ነው? ማን መጥቶ ነው? መጡና ማንም አልመጣ። 2 ወር እንትን ላይ ነበርኩት። 2 ወር የት እንደነበርሽማ ቃለውኝ። 2 ወር ጾመኛ ነበርኩ። አንድ አመት ዘይት ለመቀየር በጣም ነበር ጾመኛ የሆንሽው። አንድ አመት ደግሞ የኮንትራት ጉዳይ ነው ያዘኝ። በጎቹ ነው አህዮቹ፣ አህዮቹ አላቸው እኮ መጨረሻ በእናትሽ ሲሄዱ። ወይ አሁንም እዛ ሰፈር ነሻ። ፈጣሪክ ስሙ። ዛሬ በጣም ተሰድባለች። ሄዳችሁ ቪዲዮ አይታችሁ ነው። የምር በጣም ነው የሰደቧት። ለማን ቤት መጣ? ሂጂና አዳምጠሽ ነይ። ቤት ወላይ ሩታ ተሰድባለች። ለምን ሄደች እኮ ነው የምትሰደበው? ለምን ሄደች እኮ ነው? ትሄድና ትሰደብ። ችግር የለውም። በራሷ ቤት ይመጣችሁ? አዎ ሂጂና አይተሽ ነይ። ውረድ። አይችልም ዳሽ። ግን 32 ሰዎች ማለት ነው ባናታችሁ ተከርበት። እኔ እናንተን አርጌ እየዞርኩኝ እናንተ ዝም ብለው ተኛላችሁ። እንጠብቅሻለን። ሂጂና አይተሽ ነይ። አይቻለሁ ብለሽ አንድ እጅ አንሺ እዚህ፣ ከዛ እናረግሻለን። በሩታ በራሷ ሲጃተቂ በሩታ በራሷ ነው። አዎ በቤቷ መታ ነው የተረገጠችው። በቤቷ ሂጂና ሶፍት ይዘሽ ሂጂ። ጌታን በይ አልሄድም። እንደዛ ከሆነ የምር እኔ በእምነቴ ለምን እምላለሁ። ሁለት እናደዳለን። እነሱ 1 ሚሊዮን ሲሰበስቡ እኔ ቲጂ ምን ቤት ነው በእምነቷ የምትምለው? ነው ሂጂና ተፈጽሚ አስፈጽሚ። አይደለም በጣም የሚያስጠላ ከሆነ ጌታን ገብቼ ከሚደብረኝ ባላይ ይሻላል። በጣም የሚያስጠላ። ኧረ ከፍተሽ ነይ አሽቃባጭ። ሂጂና ከፍተሽ ላይ ታርግሽ ነይ ሂጂ። ሲጀምር እኮ እንደማሰቢ እኮ እኔ አውቄ ነበረ። ምክንያቱም በሄርሜላ ነው የመጣሽው። አትታዘዝም እኮ በሩታ ስም በነበረች ሰዓት ነው የምትታዘዘው። እቺ ሴትዮ ያው መንፈስ ገባባት። እንደ ማለት ይሄ እምነት ጆባ እምነት አለና እንደነሱ ነው